ሰብስክራይብ በማድረግ ቤተሰብ ይሁኑ። ሰዓቲቷ ቂያማ ትንሣኤ አትቆምም ኢላ ፊ የውሚል ጁምዓ በጁምዓ ቀን ቢሆን እንጂ። ከሳምንቱ ቀናት በላጭ ቀን የሚባለው የውሙል ጁምዓ። እሷ ውስጥ አንድ ሰዓት አለች። አንድ ሙስሊም የአላህ ባሪያ አይገጠምም። እሱ ቆሞ እየሰገደ ጁምዓ ላይ ሆነው አላህን አንዳች ነገር ጠይቆ ያ የጠየቀውን የሰጠ ቢሆን እንጂ። የጁምዓ ደግሞ ልዩ ነች። እያንዳንዱ እርምጃ የዓመት ጾም የሚያክል የዓመት ቅያም የሚያክል አጅር አለው አሉ ነቢዩ ዓለይሂ ሰላቱ ወሰላም። በጁምዓ ቀን በአላህ አምኖ ከሽርክ ርቆ የሞተ ሰው ከቀብር ቅጣት ይጠበቃል አሉ የአላህ መልእክተኛ ነቢዩ ሰለላሁ ዐለይሂ ወሰለም። ሰላቶች ትልቅ ደረጃ አላቸው፣ ግን ልዩ ሰላት አለች። መቼ ከተባለ የጁምዓ የሱቢ በጀማዓ መስጊድ ተሄዶ የሚሰገደው ሰላት ከሰላቶች ሁሉ ትበልጣለች አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ስስታም ማለት አሉ አላህ መልእክተኛ፣ ስስታም በኺል ማለት እኔ እሱ ዘንድ ስሜ ተነስቶ ሳለ በእኔ ላይ ሰለዋት ያላወረደ። ሱረቱል ካፍን የቀራ ፊ የውሚ ጁምዓ የጁምዓ ቀን አضاء له نور ما بين الجمعتين በሁለቱ ጁምዓዎች መካከል አላህ ብርሃን ያደርግለታል። ምን ሱረቱ ካፍን መቅራት፣ ሱረቱ ካፍ መቅራት ከደጃል ፈተና ይጠበቃል ብለዋል የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም። የውመል ቂያማ አላህ መጀመሪያ የሚተሳሰበን ሰላት ነው። ሰላት ከተበላሸ ሁሉም ይበላሻል። ሰላት ከተስተካከለ ሁሉም ይስተካከላል። የተከበራችሁ ወንድሞች፣ አባቶች፣ እናቶች፣ እህቶች የዛሬው ርዕሳችን የጁምዓው ርዕሳችን ስለ ዛሬው ቀን ልዩ የሆነችውን ቀን ስለ ጁምዓ ፈዲላ ደረጃ ነው ዛሬ የምንነጋገረው። ጁምዓ ትልቅ ቀን ናት። አላህ ሱብሓነሁ ወተዓላ ከወራት አበላልጧል፣ ከሰዎች አበላልጠዋል። እንደዚህም ከቀንም ከሌሊቱም አላህ የመረጣቸው ቀኖች አሉ። ከሳምንቱ ቀናት በላጭ ቀን የሚባለው የውሙል ጁምዓ ነው። ይህ የጁምዓ ቀን ብዙ አዳቦች፣ ደረጃዎች ያሉት ነው። ግን አብዛኞቻችን የጁምዓውን አዳቦች፣ ስርዓቶች የመሳሰሉት ላይ ስንዘናጋ እንታያልና ብዙም ያልተዳሰሰ ርዕስ ስለሆነ እንደው በዚሁ በራሱ ቀን በጁምዓ ቀን ስለ ጁምዓ መነጋገር አስፈላጊ ነው ብዬ ስላመንኩበት ትንሽ ለመተዋወስ የዛሬው ርዕስ በዚህ መልኩ ይቀርባል ማለት ነው። ጁምዓ የሙስሊሞች አንድነት የሚታይበት፣ ሙስሊሙ ማህበረሰብ የሚገናኝበት፣ አንድነቱን የሚገልጽበት ትልቅ የዒባዳ መድረክ ነው። ትላልቅ መስጊዶች ላይ አብዛኛው ሰው የሚሰባሰብበት በሆነ ምክንያት ቤት የሚሰግድ የመሳሰለው የጁምዓን ቀን ግን መስጊድ በመምጣት መስጊዶች ሞልተው መንገዶቹ ሞልተው ሙስሊሙ ማህበረሰብ አንድነቱን ወንድማማችነቱን እንደዚሁም የሚተዋወቅበት ትልቁ መድረክ ስለሆነ ነቢዩ ዓለይሂ ሰላቱ ወሰላም ስለ ጁምዓ ብዙ አሉን። አላህ ሱብሓነሁ ወተዓላ ስለ ጁምዓ በስሟ ጭምር ሱራ ተሰይሞላታል። ሱረቱ ጁምዓ ተብሎ ልዩ ቀን ስለሆነች ስለዚህ ነው ዛሬ የምንነጋገረው። ነቢዩ ዓለይሂ ሰላቱ ወሰላም የጁምዓን ደረጃ ሲነግሩን እንዲህ አሉ። አባ ሁረይራ ባስተላለፉት ሐዲስ ላይ የአላህ መልእክተኛ ነቢዩ ዓለይሂ ሰላቱ ወሰላም እንዲህ አሉ። ኸይሩ የውሚን ጠለዐት ዐለይሂ ሸምስ፣ ፀሐይ ከወጣችባቸው ቀናት በላጭ ቀን ማለት የውሙል ጁምዓ የጁምዓ ቀን ነው አሉ ነቢዩ ዓለይሂ ሰላቱ ወሰላም። ለምን? ፊህ ኹሊቀ አደም፣ በጁምዓ ቀን ነው አደም የተፈጠሩት፣ የሰው ልጆች አባት፣ የሰው ልጆች ፍጥረት ሲጀመር የተፈጠሩት አደም ዓለይሂ ሰላም በጁምዓ ቀን ነው። ወፊህ ኡድኺለል ጀና፣ ጀነትም የገቡት በጁምዓ ቀን ነው። ወፊህ ኡኽሪጀ ሚንሃ፣ ከጀነትም የወጡት በጁምዓ ቀን ነው። ወላ ተቁሙ ሰዓ፣ ሰዓቲቷ ቅያማ ትንሣኤ አትቆምም ኢላ ፊ የውሚል ጁምዓ በጁምዓ ቀን ቢሆን እንጂ። የትኛው ጁምዓ? አላህ የሚያውቀው ጁምዓ። ግን ቅያማ የሚቆመው በጁምዓ ቀን ነው። ጁምዓ ይሄና ትልቅ ፈድል አለው። ከኛ በፊት የነበሩት ህዝቦች ጁምዓ ተሰጣቸው። የሁዶች ነሳራዎች አንፈልግም አሉ፣ በሱ እምቢ አሉ። አላህ ሱብሓነሁ ወተዓላ ለእኛ ለነቢዩ ዓለይሂ ሰላቱ ወሰላም ኡመት ጁምዓን ሰጠን። የአላህ መልእክተኛ ምን አሉ? ናሕኑ አኺሩን፣ እኛ የመጨረሻ ህዝቦች ነን። አሳቢቁነ የውመል ቂያማ፣ የቅያማ ግን ቀዳሚዎቹ እኛ ነን። መጀመሪያ የምንኖረው እኛ ነን። አህለል ኪታቦቹ ከእኛ በፊት መጽሐፍን ተሰጡ። ከዛ በኋላ አላህ ሱብሓነሁ ወተዓላ ይህንን ቀን በእነሱ ግዴታ አደረገባቸው፣ ሰጣቸው ጁምዓን። ፈኽተለፉ ፊህ፣ በሱም ቢያሉ ተጨቃጨቁ። አላህ ለእኛ ለገሰን።
ሰዎች ልክ እንደቀኑ ይከተሉናል። ዛሬ ጁምዓ እኛን ዛሬ ጁምዓ የኛ ሙስሊሞች ነው፣ ነገ ደግሞ ቅዳሜ የይሁዶች የሚይዙት ነው፣ ከነገ ወዲያ ደግሞ እሁዱን ደግሞ ነሳራዎች የሚይዙት ነው። ልክ በዚህ መልኩ ነገም የውመል ቂያማ የመጀመሪያውን ስፍራ ይዘን እኛ ፊት ለፊት እንመራለን አሉ የአላህ መልእክተኛ ነብዩ አለይሂ ሰላቱ ወሰላም። ይህ ጁምዓ ልዩ ነው፣ ደረጃዋ ብዙ ስለሆነ በዚህ ጁምዓ ቀን አንድ ሰዓት አለች አሉ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም። አንድ ሰዓት አለች። በሷ ሰዓት ላይ አላህ የወፈቀው የለመነውን አላህ ይቀበለዋል። ሐዲሱን ታላቁ ሰሃባ አባ ሁረይራ ያስተላሉት ሐዲስ የአላህ መልእክተኛ ነብዩ አለይሂ ሰላቱ ወሰላም እንዲህ አሉ ስለ ጁምዓ እያወሩ ፊህ ሰዓቱን በሷ ውስጥ አንድ ሰዓት አለች ላ ይዋፊቁሃ አብዱ ሙስሊም አንድ ሙስሊም የአላህ ባሪያ አይገጠምም ወሁወ ቃኢሙን ዩሰሊ እሱ ቆሞ እየሰገደ ጁምዓ ላይ ሆነው የስአሉ ላህ አዘ ወጀል ሸይአን አላህን አንዳች ነገር ጠይቆ ኢላ አዕጣሁ ኢያሁ ያ የጠየቀውን የሰጠው ቢሆን እንጂ ውድ ቀን ልክ እንደ ለይለተል ቀድር አላህ አደረጋል። ለይለተል ቀድር በአስሩ የመጨረሻ ረመዳን ቀናቶች ሌሊቶች ውስጥ ያሉ የትኛዋ እንደሆነች ሚስጥር አደረጋት አላህ። በጁምዓ ቀንም ሰው ዒባዳውን እንዲያከናውን አላህ ደበቃት። ዑለማዎቹ እቺ ቀን እቺ ሰዓት ተብላ ግን የምትጠረጠረው ሁለት አይነት አቅዋል አመጡ። አንደኛው ኢማሙ ሚንበር ላይ ወጥቶ ሰላት እስኪጠነቀቅ ሰዓት ያለችው አሉ አይም ወይም ደግሞ ባዕደል ዐስሪ ኢላ ጉሩብ ሸምስ ከዐስር በኋላ ፀሐይ እስክትጠልቅ ድረስ ያለችው ሰዓትም ነው ተብሏልና በእነዚህ ሰዓት ላይ ያ ረብ ማለት ዱዓ ማድረግ አላህ የለመነውን ይለግሰዋል አሉ። ወደ ጁምዓ ወደ መስጊድ መጓዝ ራሱ ልዩ ደረጃ ተሰጠው። በጁምዓ ቀን አውስ ኢብኑ አውስ ታላቁ ሰሃባ በጁምዓ ቀን እስቲ በአላህ ልዩ የሚያደርገን ይሄ እኮ ነው። አንተ የሆነ ድግስ ቢባል የሆነ ጥሪ ያለ ቢባል ብትሄድ የሰው ልጅ ሲሄድና ሲመለስ አንድ አይነት ሐል ይኖራል። የሆነ ቦታ ሲባል ሲሄድ ጓጉቶ ምንድን ነው ብሎ ሄዳል። ሲመለስ ግን ወይ የበላው ምግብ አልተስማማው፣ ወይ የሆነ ስብሰባው አልተስማማው፣ ወይ ወጪው በዝቶበታል፣ እየተበሳጨ ነው የሚመለሰው። ወደ አላህ ቤት የሚመጣ ሲሄድም ሲመለስም በምንዳ ላይ ነው። ሱብሃንአላህ። የጁምዓ ደግሞ ልዩ ነች። እያንዳንዱ እርምጃ የዓመት ጾም ሚያክል የዓመት ቅያም ሚያክል አጅር አለው አሉ ነቢዩ ዓለይሂ ሰላቱ ወሰላም። ፈአን አውስ ብን አውስ ረዲየላሁ ዐንሁ ቃለ ሰሚዕቱ ነቢይ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ነቢዩን ዓለይሂ ሰላቱ ወሰላም ሰምቻለሁ እንዲህ ሲሉ መን ገሰለ የውሙል ጁምዓ ወግተሰለ የጁምዓ ቀን ብዙ ተፍሲር ተሰጥቶታል። መን ገሰለ ራሱን ያጠበ፣ ወግተሰለ ሌላ ሰውነት አካሉን ደግሞ የታጠበ፣ ከዛም ወበከረ ወብተከረ በጊዜ ደግሞ ወደ መስጊድ የማለድ የመጣ፣ ወመሻ በእግሩ የሄደ፣ ወለም የርኩብ ሌላ ትራንስፖርት ፈረስም ይሁን ግመልም ይሁን መኪናም ይሁን ያልያዘ በእግሩ የተጓዘ፣ ወደና ሚነል ኢማም ወደ ኢማሙ የቀረበ፣ ፈስተመዐ ከዛ የጁምዓውን ኹጥባ በስነ ስርዓት የሰማ፣ ወለም የልጉብ ውድቅ ንግግርን ያልተናገረ፣ ጁምዓውን አደብ ይዞ ያዳመጠ፣ ካነ ለሁ ለሱ ይሆኗል ቢኩሊ ኹጥወቲን አመሉ ሰነቲን በእያንዳንዱ እርምጃ የዓመት ሥራ እንደሚያክል ዓመቱን በሞላ መልካም ነገር እንደሚያገኙለታል። እንደዚሁም ጾሙም ቅያሙም የዓመት ጾም የዓመት ቅያም ያገኝለታል ብሎ ነቢዩ ሰለላሁ ዐለይሂ ወሰለም አጅሩ ሲያሚሃ ወቅያሚሃ የጾመኛ እንደዚሁም አላህን በመገዛት የቆመ ሰው የሚያክል አጅር አለው። ሱብሓነላህ። ወደ ጁምዓ በመምጣት ይህን ደረጃ አይተናል። ተዘነጋ ነው። አላህ አግራለን። ጁምዓ ልዩ ናት። በጁምዓ ቀን በአላህ አምኖ ከሽርክ ርቆ የሞተ ሰው ከቀብር ቅጣት ይጠበቃል አሉ የአላህ መልእክተኛ ነቢዩ ሰለላሁ ዐለይሂ ወሰለም። ከሁስኑል ኻቲማ መካከል ጁምዓ ቀን በሌሊት ወይ በቀኑ መሞት ይላሉ የአላህ መልእክተኛ ነቢዩ ዓለይሂ ሰላቱ ወሰላም አሉ ማ ሚን ሙስሊሚን የሙቱ የውመል ጁምዓ አንድ ሙስሊም የለም በጁምዓ ቀን ሚሞት አው ለይለተል ጁምዓ ወይ በሌሊቱ ጁምዓ ላይ ሚሞት የለም ኢላ ወቃሁ ላሁ ፊትነተል ቀብሪ አላህ ከቀብር ቅጣት ይጠብቀዋል፣ ከቀብር ፈተና ይጠብቀዋል። ረዋሁ ትርሚዚዩ ወሐሰነሁ አልአልባኒ። ጁምዓ ልዩ መሆኗ ሰላቶች ትልቅ ደረጃ አላቸው፣ ግን ልዩ ሰላት አለች። መቼ ከተባለ የጁምዓ የሱቢ በጀማዓ መስጊድ ተሄዶ የሚሰገደው ሰላት ከሰላቶች ሁሉ ትበልጣለች አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ሱብሓነላህ። ከሰላቶች ሁሉ ኢነ አፍደለ ሰለዋት
ከሰላቶች ሁሉ በላጭ ሰላቱ ሱብሂ የሱብሂ ሰላት ነው። የውመል ጁምዓ የጁምዓ ቀን ፊ ጀማዓ በጀማዓ መስገድ። አላሁ አክበር። ምን አተለቁ አላህ ሱብሓነሁ ወተዓላ። ጁምዓ ትልቅ ደረጃ አለው። ስለዚህ እነዚህ ደረጃ ይጠቀሰላት እቺ ቀን አህካም አደብ አላቸው። የመጀመሪያው አንድ ኢማም የጁምዓው ሱብሂ ላይ ሱረቱ ሰጀዳና ሱረቱ ኢንሳንን መቅራት ይወደድለታል። ሁለቱም ስለ ቂያማ፣ ስለ ጀነት፣ ስለ ጀሃነም የሚናገሩ ናቸው። ጁምዓ አንዱ ቂያማ የምናስታውስበት ነው፣ የምንሰባሰብበት ነው። ልክ ነገም የውመል ቂያማ እንደዚህ እንሰባሰባለን። አላህ ወፍቆን አረፋ ላይ ሰዎች ሲሰባሰቡ ራቆታቸውን ሆነው ፎጣ ለብሶ እንደሚሰባሰቡት ነገም የውመል ቂያማ አላህ ፊት እንዲሰባሰባለሁ ነው። ጁምዓም ስንሰባሰብ እንደዚህ እንሰባሰባለን። ስለዚህ ኢማሙ የመጀመሪያ የሱብሂ ሰላት ላይ ሱረቱ ኢንሳንና ሱረቱ ሰጀዳን መቅራት ይወደድለታል አሉ ነቢዩ ዓለይሂ ሰላቱ ወሰላም። ይቀሩት ስለነበረ ብለው ዑለማዎች በዚህ መልኩ አስቀመጡ። ሌላኛው በጁምዓ ሌሊትና ቀን ሰለዋት ማብዛት። ሰለዋት ትልቅ ደረጃ አለ ወንድሞች። ጭንቀት አለብህ፣ ሰለዋት አብዛ። አንደኛ በነቢዩ ላይ ሰለዋት የምናወርደው አላህ በእኛ ላይ 10 ነው የሚያወርደው። ሱብሓነላህ። ስስታም ማለት አሉ አላህ መልእክተኛ፣ ስስታም በኺል ማለት እኔ እሱ ዘንድ ስሜ ተነስቶ ሳለ በእኔ ላይ ሰለዋት ያላወረደ። ሱብሓነላህ። የነቢዩን ስም ማንም ያንሰው ማንም። ሌሎቹ ሳያውቁ ነቢዩ ሙሐመድ ሚሉ ከሆነ እኛ ሰለላሁ ዐለይሂ ወሰለም ማለት አለብን። የነቢዩ ስም ከተነሳ ሰለዋት ማብዛት። ለዚህም የአላህ መልእክተኛ ምን አሉ? ኢነ ሚን አፍደሊ አያሚኩም የእናንተ በላጭ ቀናችሁ የውመል ጁምዓ የጁምዓ ቀን ነው። ፈአክሲሩ ዐለየ በኔ ላይ አብዙ። ሚነ ሰላቲ ፊህ ሰለዋት በኔ ላይ አብዙ በዛ ቀን። ፈኢነ ሰላተኩም ማዕሩደቱን ዐለየ የእናንተ ሰለዋት በኔ ላይ የምታደርጉት ሰላምታ፣ በኔ የምታደርጉት ዱዓ ለእኔ ትቀረባለች አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ሰለዋት በምሽቱ በቀኑ ማብዛት ሁሌ ጁምዓ ላይ ይወደዳል እንጂ ሁሌ ነቢዩ ላይ ሰለዋት ማብዛት፣ ሁሌ ሰለዋት ማብዛት። አላሁመ ሰሊ ዐላ ሙሐመድ ወዐላ አሊ ሙሐመድ። ሱብሓነላህ። ሰው አንድ ተራ ሰውን ወዶ በቀን ስንት ያውሰዋል? እግር ኳስ ተጫዋቱ አርቲስቱ በቀን ስንት ይነሳል? ሱብሓነላህ። ነቢዩ ዓለይሂ ሰላቱ ወሰላም ለኡመታቸው ያለቀሱ ነቢይ ለእኔ ላይ ሰለዋት አውርዱ። ነቢዩ ላይ ሰለዋት ለማውረድ እንሰስታለን? ስስታም ማለት ይሄ ነው አሉ። እኔ ላይ ሰለዋት ማውረድ፣ ሰለዋት የኔ ስም ተነስቶ በእኔ ላይ ሰለዋት ማውረድ። ስለዚህ ሰለዋትን ማብዛት በተለይ አላህ የወፈቃቸው ጣሊበል ዒልም የነቢዩን ሐዲስ በየጊዜው የሚቀሩ ሁሌ ሰለዋት ያወርዳሉ። አን አቢ ሁረይራ ይሉና ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም እንዲህ እያሉ ሁሌ ሰለዋት ያወርዳሉ። አላህ የወፈቀው ያገራለት ትጥበትን ማከናወን በጁምዓ ይወደዳል። ነቢዩ ዓለይሂ ሰላቱ ወሰላም ምናሉ? ጉስሉ ጁምዓቲ ዋጅቡን አላ ኩሊ ሙሕተሚሊና ለአቅመ አዳም የደረሰ በአጠቃላይ የጁምዓ ቀን መታጠብ ዋጅብ ነው አሉ ዑለማዎቹ። ይህንም በሌላ ሐዲስም ሲጠቅሱስ መን ተወዳ የውመል ጁምዓ ፊሃ በጁምዓ ቀን ውዱ አድርጎ የመጣ ወነዒመት ምንኛ ማረችለት አሉ። ወመን ኢግተሰለ የታጠበ ደግሞ ፈልጉስሉ አፍደል መታጠቡ ተወዳጅ ነው በላጭ ነው። ንጹህ ከሆነ መታጠቡ ኸይር ነው። ስንት ነገር ስፖርት ሰርቶ ሰው ይታጠባል ደከመኝ ብሎ። ጁምዓ ግን ነይቶ ለጁምዓ ብሎ ታጥቦ ንጹህ ሆኖ ሽቶውን ተቀብቶ ውብ መስሎ ጥሩ ልብሱን ለብሶ መምጣቱ የተወደደ ነው። ነቢዩ ዓለይሂ ሰላቱ ወሰላም ይህ ትልቅ ደረጃ አለው አሉ። መን ኢግተሰለ የውሙል ጁምዓ የጁምዓ ቀን የታጠበ ወመሰ ሚን ጢብ እምረአቲሂ ኢን ካነ ለሃ ሚስቱን ቅባት ወይ ደግሞ ሽቶ በወቅቱ እንደዚህ ሽቶ ቅባት ነገር ብቻ ተቀብቶ አሁን ላይ አልሐምዱሊላህ ተስተካክሏል። በደንብ ብቻ ሽቶ ተቀብቶ የመጣ ወለቢሰ ሚን ሳሊሒ ሲያቢሂ ያማረ ውብ ልብሱን ለብሶ ከመጣ ثم لم يتخطى رقاب الناس ከዛ የሰዎችን ትከሻ ሳይረጋግጥ ከመጣ ጁምዓ ሰው አርፍዶ ይመጣና የሰው ትከሻ ነብዩ ሰለላሁ ሰውን አዛ አደረግ እዛው ተቀመጥ አሉት። ዘግይተህ መጣ ሰውን አዛ ታደርጋለህ ቁጭ በል አሉት። የአላህ መልእክተኛ አንዱን ሰሃባ ጉዳይ ከሌለ መልእክት ሊያስተላልፍ ከሆነ ይምጣ፣ አለዛ ግን በደረሰበት መቀመጥ ነው። ይህን የሰዎችን ትከሻ ሳይረጋግጥ የመጣ ወለም የልጉ ዐንደ አልመውዒዛ ኢማሙ ኹጥባ ሲያደርግ ያልተናገረ ውድቅ ንግግር ዝም ብሎ ያዳመጠ ካነት ከፋረተን ሊማ በይነሁማ በማዕከላችሁ ላለው ከጁምዓ እስከ ጁምዓ ባለው ወንጀሉ መማሪያ ይሆንለታል። ሱብሓነላህ። በጊዜ ወደ መስጊድ መሄድ መምጣት አላህ ይዘንልን። የሞተች ሱና ናት። ይህን ሱና ሕያው ያደረገ አላህ ይዘንለት። ሐቂቃ
ጁምዓን በጊዜ መግባት ትልቅ ፈድል አለው። ሐዲሱን በደንብ ስሙ። ነቢዩ ዓለይሂ ሰላቱ ወሰላም ታላቁ ሰሃባ አባ ሁረይራ ባስተላለፉት ሐዲስ እንዲህ አሉ፣ ኢዛ ካነ የውሙል ጁምዓ የጁምዓ ቀን የሆነ ጊዜ ካነ አላ ኩሊ ባቢ ሚን አብዋቢል መስጂድ በመስጊዱ በሁሉም በር ላይ መላኢከቱን መላእክቶች አሉ። የክቱቡነ አወለ ፈልአወል አንድ በአንድ የሚገባውን መጀመሪያ የሚገባው ምን እያሉ ይጽፋሉ። ፈኢዛ ጀለሰ ልኢማሙ ኢማሙ ለሚንበሩ ኹጥባ ለማድረግ የተቀመጠ ጊዜ ጠወው ሱሑፈ የሚመዘግቡትን መዝገባቸውን ይዘጋሉ። ወጃኡ የስተሚዑነ ዚክረ እነሱም ያንን ተግሳት ዚክሩን ለመስማት ይመጣሉ። ግን ኢማሙ ሚንበር ላይ ሳይወጣ በፊት እስካለው ሰዓት ምን ያደርጋሉ? ሚገባውን ይመዘግባሉ። ስንት የመላይካ መዝገብ ስንት ምስክርነት አመለጠን በሕይወታችን ጁምዓን አርፍደን እየመጣን። አላሁ አክበር። ከዛ ምን አሉ የአላህ መልእክተኛ መጀመሪያ የሚመጣውን ሰውን ደረጃ ሲናገሩ በመጀመሪያው ሰዓት የመጣ ልክ ግመል ሰደቃ እንዳወጣ ይቆጠርለታል። በሁለተኛው ሰዓት ከመጣ ከብትን ሰደቃ እንዳወጣ፣ በሬ የመሳሰሉት ከብትን እንዳወጣ ሰደቃ እንዳወጣ ይቆጠርለታል። በሶስተኛው ሰዓት ከመጣ ሙክት በግን እንዳቀረበ ይቆጠርለታል። በአራተኛው ሰዓት ከመጣ ደግሞ ዶሮ ሰደቃ የዶሮ ሰደቃ፣ አምስተኛው ሰዓት ላይ ደግሞ የእንቁላል ሰደቃ እንዳወጣ ይቆጠርለታል። ሱብሃንአላህ። የግመል ሰደቃ አሰባችሁት? የከብት ሰደቃ በየሳምንቱ በምን ጁምዓን በጊዜ በመምጣት ይህ ሁሉ ትልቅ ነው። በዚህ ሰዓት ገብቶ የመጣ ሰው ዚክር በማድረግ ቁርአን በመቅራት አላህን በማስታወስ ሊያሳልፈው ይገባል። ነቢዩ ዓለይሂ ሰላቱ ወሰላም በሌላ ሐዲስ ደግሞ ከጁምዓ አደቦች መካከል አብዛኞቻችን ምንዘነጋው የወደቅንበት በደንብ ስሙ። ጁምዓ ኢማሙ ኹጥባ ያደረገ ወሬ ማውራት፣ የግል ወሬ አላህ ይጠብቀን። አንዳንዴ ስልክም ያነሳ ቤት ቆይ ጁምዓ ላይ ነኝ አትበል። ጁምዓ አሉ ነቢዩ ሰለላሁ ዐለይሂ ወሰለም ኢማሙ ኹጥባ እያደረገ ኢዛ ቁልተ ሊሳሒቢከ ለጓደኛ ከሆነ አንሲት እሱ ሲያወራ ዝም በል ምትለው ከሆነ የውሙል ጁምዓ የጁምዓ ቀን ወልኢማሙ የኽጡብ ኢማሙ ኹጥባ እያደረገ ዝም በል ምትለው ከሆነ ፈቀድ ለገውተ ሙተፈቁን ዐለይህ በእርግጥም ተጫውተሃል። በሌላ ዘገባ ጁምዓ የለውም። ሌሎች ዑለማዎች በቃ እንደ ዙር ነው የሚታሰብበት የጁምዓ ሐሰናት የለውም እስከ ማለት ደረሱ። በምን ጓደኛ ሲያወራ ዝም በል ማለት አይ በቃ ራስ ቀጥ ብለህ ማዳመጥ። በዚሁ አጋጣሚ ኻዲሞች የሆነ ነገር ጁምዓ ላይ እዛ ጋር እንዲበቃ አጀራችሁ ለምን ያመልጣችሁ? ቁጭ ብላችሁ ማዳመጥ ነው። እኛም ደግሞ ክፍት ቦታውን ፈልገን መቀመጥ ነው። ኻዲሙ እዛ ይጅዘይ ብለን አንጠብቅ። እኛም ለምንስ የሱን ጁምዓ እናበላሻለን? ጁምዓ ላይ ማውራት አይፈቀድም። ኹጥባ እንደ ሰላት ናት። ሌላው ደግሞ ነቢዩ ዓለይሂ ሰላቱ ወሰላም ናሉ ጁምዓ ላይ ሱረቱል ካፍን መቅራት። ስንቶቻችን ቀርተናል? ቁርአንን ከነጭራሹ ከፍቶ ማየ ወንድሞች አሉ፣ እህቶች አሉ። ቢላሂ ዓለይኩም የአላህ ደብዳቤ እኛ ዘንድ የመጣልን ስንቶቻችን ከፍተን አይተናል? የሆነ ዘመዳችን ደብዳቤ ቢልክልን በእንግሊዝኛ ቋንቋ በአረብኛ በቻይንኛ ቢጽፈው ያንን ደብዳቤ ስንት ጊዜ እናቆየዋለን ሳናስተረጉመው። ምንድነው መልእክቱ የሚለው ብለን ሳናስተረጉመው ስንት ዓመት እናቆያለን? ዓመት ይቆያል? ላ ከ30 ደቂቃ በላይ ቆይም ይሮጣል። ምንድነው ዶላር ነው የላከው ቪዛ ነው የላከው ምንድነው የሚለው እስቲ ተርጉሙልኝ ይላል። የአላህ ደብዳቤ እኛ ጋር መተን አንደኛ ትርጉሙን ሳንረዳ ስንት ቆየን፣ በለፍዝ ራሱ ሳናነበው ስንት ቀረን። ነቢዩ ምን አሉ ሰለላሁ ዐለይሂ ወሰለም መን ቀረአ ሱረቱል ካፍን የቀራ ፊ የውሚ ጁምዓ የጁምዓ ቀን አዳአ ለሁ ኑረ ማ በይነ ልጁምዓተይን በሁለቱ ጁምዓዎች መካከል አላህ ብርሃን ያደርግለታል። ምን ሱረቱ ካፍን መቅራት። ሱረቱ ካፍ መቅራት ከደጃል ፈተና ይጠበቃል ብለዋል የአላህ መልእክተኛ ነቢዩ ሰለላሁ ዐለይሂ ወሰለም። ጁምዓ ሌላው ስህተታችን ኢማሙ ኹጥባ እያደረገም አርፍደን በሆነ ምክንያት ከመጣን ዝም ብለን መቀመጥ የለብንም። ምን ማድረግ አለብን? ረካዓተይን መስገድ አለብን። ነቢዩ ሰለላሁ ዐለይሂ ወሰለም ይላሉ ኢዛ ጃአ አሐደኩም የውሙል ጁምዓ የውሙል ጁምዓ ላይ አንዳችሁ ከመጣ ወልኢማሙ የኽጡብ ኢማሙ ኹጥባ እያደረገ ከመጣ ፈልየርካዕ ረካዕተይን ሁለት ረካዎችን ይስገድ። ወለየተጀወዝ ፊሂማ ግን ፈጠን ያደርገው። አንዱ ሰሓባ ዝም ብሎ ቁጭ አለ። ነቢ ስ ሰለም አቋረጡና ኹጥባቸውን ተነስ ሁለት ረካ ስገድ አሉት። ማናገር የሚቻለው ኢማሙ ሰውን ሊያናግር ይችላል፣
ወይም ሰዎቹ ኢማሙን ሊያናግሩ ይችላሉ። እርስ በርስ መነጋገር ግን አይፈቀድም። አንዱ ዝናብ ጠፍቶ አረ ረሱላህ አለቀን እኮ አላቸው። ከዛስ አለቀን ሲላቸው ምን በዝናብ ነብዩ ዱዓ አደረጉ። አነስ ሲናገሩ ከመስጊዱ ሳንወጣ ዝናቡ መጣ፣ በሳምንቱ መጣ፣ አረ ዝናቡ ጨረሰን አላቸው። ነብዩ ሰለላሁ ዐለይሂ ወሰለም በእኛ ላይ ሰውን በዙሪያችን በአትክልቱ በምኑ ብሎ ዱዓ አደረጉ። መልሰው ምንድነው ኢማሙን ሊያናግር ይችላል፣ ኢማሙ ሰውን ሊያናግር ይችላል። ከኢማሙ ውጭ ግን ሰዎች በጁሙዓ ኹጥባ ላይ መነጋገር አይፈቀድም። ወኢዛ ቁሪአ አልቁርአኑ ፈስተሚዑ ለሁ ወአንሲቱ ለዐለኩም ቱርሐሙን አዑዙ ቢላሂ ሚነ ሸይጣኒ ረጂም ያ አዩሃ አለዚነ አመኑ ኢዛ ኑዲየ ሊሰላቲ ሚን የውሚል ጁሙዓቲ ፈስዐው ኢላ ዚክሪላህ ወዘሩል በይዕ ذلكم خير لكم إن كنتم تعلمون فإذا قضيت الصلاة فانتشروا في الأرض وابتغوا من فضل الله واذكروا الله كثيرا لعلكم تفلحون بارك الله لي ولكم في القرآن العظيم ونفعني وإياكم بما فيه من الآيات والذكر الحكيم أقول قولي هذا وأستغفر الله لي ولكم من كل ذنب فاستغفروه إنه هو الغفور الرحيم الحمد لله رب العالمين والصلاة والسلام على نبينا محمد وعلى آله وصحبه أجمعين أما بعد فاتقوا الله واحذروا المعاصي وخاصة في يوم الجمعة فإن ذلك خلاف تعظيم هذا اليوم فمن الأخطاء العظيمة ترك بعض الناس لصلاة الجمعة أو تهوني بها فعن عبد الله بن عمر رضي الله عنهما أنه سمع رسول الله صلى الله عليه وسلم يقول لينتهين أقوام عن ودعهم الجمعات أو ليختمن الله على قلوبهم ثم ليكونن من الغافلين جمعة تلك درجات أدبوች እንዳሉ ተመለከትን። ጁምዓ ላይ መዘናጋት በጁምዓ ቀን ላይ ወንጀል ላይ መውደቅ ከባድ ነው። ረመዳን ላይ የሚሰራ ወንጀል ከባድ ነው ተብሏል። መስጊድ የሚሰራና ከመስጊድ ውጭ የሚሰራ ወንጀል ይለያያል። ሐረም ላይ የሚሰራ ወንጀልና ሌላ ቦታ የሚሰራው ይለያያል እንደ ደረጃው። ጁምዓ ልዩ ቀን ናት። በዚህ ቀን ላይ ወንጀል ላይ መውደቅም ከባድ ነው። በተለይ ደግሞ ከጁምዓ መዘናጋት፣ ጁምዓዎችን አለመስገድ፣ ጁምዓን መተው አሉ ነቢዩ ዓለይሂ ሰላቱ ወሰላም። ህዝቦች ሊጠነቀቁ ይገባል። ጁምዓን ከመተው አላህ ስብሓነሁ ወተዓላ በቀልባቸው ያሽግባቸዋል። ከዛ ከጋፊሎች አላህ ያደርጋቸዋል። ጁምዓን መተው፣ ጁምዓን መዘናጋት ለወንድ ልጅ ዋጅብ ነው። ያ አዩሃ አለዚነ አመኑ ኢዛ ኑዲየ ሊሰላቲ ሚን የውሚል ጁምዓ ፈስዐው ኢላ ዚክሪላህ እኮ ነው ቁርአን ያለው። እናንተ ያመናችሁ ሰዎች ወይ ለጁምዓ ጥሪ በተደረገላችሁ ጊዜ ፈጥናችሁ ወደ መስጊድ ኑ አለ አላህ። ወደ መስጊድ ፈጥናችሁ ሩጡ አይደለም። ቀልባችሁ ለዒባዳ ተነሳስቶ ነሻጣችሁ ጨምሮ አቁሙ። የጁምዓ ጥሪ አዛን ከመጣ በኋላ በተለይ ደግሞ ወቅቱ ገብቶ ሁለተኛው አዛን ማለት ከተባለ በኋላ ንግድ መሸጥ መለወጥ አቁሙ። ኢዛ ኑዲየ ሊሰላቲ ሚን የውሚል ጁምዓ ፈስዐው ኢላ ዚክሪላህ ወዘሩል በይዕ። ንግድ መሸጥ መለወጥ ክልክል ነው በዛ ሰዓት። ስንቶቻችን ተዘናጋን? ቆይ እንደርሳለን። አላህ ተው አለ። ዛሊኩም ኸይሩን ለኩም፣ ይያችሁ ለእናንተ ይሻላል። ኢን ኩንቱም ተዕለሙን፣ የምታውቁ እንደሆነ አለ። ፈኢዛ ቁድየት ሰላቱ አለ ያጅበው፣ ሰላት ከተጠናቀቀ በኋላ ፈንተሽሩ ፊል አርድ፣ ወደ ምድር ተበተኑ። ወብተጉ ሚን ፈድሊላህ፣ የአላህንም ችሮታ ፈልጉ፣ የእሱን ርዝቅ ፈልጉ። ሂዱ፣ ተንቀሳቀሱ፣ ነግዱ አለ። ንግድ ላይ ሆናችሁም ወዝኩሩላህ ከሲረን ለዐለኩም ቱፍሊሁን፣ አላህም በብዙ አውሱት። ንግድ ሆነ ማውሳት ትችላለህ። እየነገድክ ንግድ ቦታ ሆነ ተስቢሕ አድርግ፣ ተሕሚድ አድርግ፣ ተክቢር አድርግ። ላ ሐውለ ወላ ቁወተ ኢላ ቢላህ፣ ሱብሓነላህ፣ አልሐምዱሊላህ። በነቢዩ ላይ ሰላዋት ማውረድ ማን ከለከለ? አላህን ማውሳት። ጁምዓ ከተጠናቀቀ በኋላ ይሄ እኛ ጋር ያለው ልዩ ምንድን ነው? ጁምዓን ዘግይተን እንመጣለን። ከጁምዓ በኋላ ደግሞ ክልክል አይደለም ግን እንቀመጣለን። ምን እንላለን?
የሚወደደው የተሻለው ጁምዓን በጊዜ መጥቶ ከጁምዓ በኋላ እንቅስቃሴ ማድረግ የተወደደችው ቀን ላይ ጨምር አላህ ፈንተሽሩ ፊል አርዲ ወብተጉ ሚን ፈድሊላህ። ስለዚህ ጁምዓን ከመቶ ማቆም ወላሂ ከባድ ነው። አንድ ወንድም እስር ቤት ላይ ጁምዓን ያልሰገደ 3 ጁምዓ ያመለጠው አሉኝ ይከፍራል አሉኝ። ከዛ በኋላ 3 ጁምዓ 2 ጁምዓ ያመልጠኝና 3ኛዋን ቻይናም ልሁን ዱባይ እሰግዳታለሁ። ሱብሃንአላህ ላለመክፈር እኮ ነው። የመጨረሻ በወር ውስጥ 3ኛዋን ብቻ እሰግዳለሁ አለ። ግን ለኢማን የነበረው ፍቅር እስልምናን ለመያዝ የነበረው ፍቅር ጠንካራ ስለነበረ አላህ እስር ቤት ሰበብ አድርጎ አመጣውና 5 አውቃት ሰላት ጠብቆ ቁርአን ራሱ ነው ጋር ይቀረው ያከተመው በአመት ከ2 ወር እድሜው ትልቅ ነው። ምንድነው አብዛኛው ሰው ጁምዓ ላይ ይዘናጋል። ለምን እንኳን ጁምዓ አይደለም የአስር ሰላት አውቆ ያሳለፈ ሰው ቤተሰብ ንብረቱ እንደጠፋ ይቁጠር ያሉ ነብዩ ሰለላሁ ዐለይሂ ወሰለም። ሰላት የምትደራደርበት ዒባዳ አይደለም፣ ሐያታችን ነው፣ ደምህ ነው፣ አጥንትህ ነው። ያለ ሰላት ሙስሊም አይኖርም። ሰላታችን ሁሌ የምንጠብቀው ነው። ጁምዓን ደግሞ የበለጠ እንጠብቀው ነው እንጂ ሌላ ሰዓት ላይ እንሸራርፎ ማለት አይደለም። ከባድ ነው። ነገ የውመል ቂያማ አላህ መጀመሪያ የሚተሳሰበን ሰላት ነው። ሰላት ከተበላሸ ሁሉም ይበላሻል። ሰላት ከተስተካከለ ሁሉም ይስተካከላል። ሰላት ላይ በምንም መልኩ አንድ ያለን ሀብት እሱ ነው። ዘካ እናውጣ ገንዘብ የለን፣ ሐጅ እንመላለስ ገንዘብ የለን። ሰላት ናት ሀብታችን። የሰላት ኡዙር 2 ነው። የተኛ ሰው ሲነቃ ይስገድ፣ የረሳ ሰው ሲያስታውስ ይስገድ። ከዛ ውጭ ቆሞ መስገድ አቃተው ቁጭ ብሎ ይስገድ። ቁጭ ብሎ አቃተው በጋደም ባለበት 2ኛ ረካ ላይ 3ኛ ረካ ላይ እያለ እየቀራ ዚክሩን እያለ ይስገድ ከተባለ ጂሃድ እንኳን ቢመጣ ሰላተል ኸውፍ ተብሎ እንዲሰግዱ ከታዘዝን ቢላህ አለይኩም በሰላም የተቀመጠ አላህ ሙሉ ጤና የሰጠው እንዴት ነው ሀያ አለ ሰላህ ሀያ አለል ፈላህ ሙአዚኑ ና ጥሪ ያደረገ ወደ መድህን ወደ ሰላት ና ሲል አንሰማም ብለን ዲኤስቲቪ ይሻለኛል ኳሱ ይሻለኛል ብለን ስንቶቻችን ሩጥን። ሰላት አንድ ያለን ሀብታችን እቺ ናት። ሰላት የሌለው ሰው ከባድ ነው። ታሪኩ ሰላት ሚል ኪታብ ሳነብ ጀናዛ የሚያጥብ ሰው ነው ሳጥብ አለ። ከእምብርቱ እስከ ፊቱ ያለው ባንዴ ጠቆረብኝ አለ። ደነገጥኩኝ። ይሄማ ታሪክ ይኖረዋል ብዬ እስቲ ቤተሰቡን ላናገር አልኩኝ። የዚህ ጀናዛ ቤተሰብ ማን ነው? እኛ ነን አሉ። ማን ነው ንገሩኝ ሰውየው። ይህ ሰውማ አንድ ቀንም ለአላህ ሱጁድ ያላደረገ ሰው ነው። ሱብሃንአላህ። ስለዚህ ሰላት ላይ ሁላችንም ልንጠባበቅ ይገባል። እቹ ጁምዓ ልዩ ቀናት፣ እቹ ልዩ ቀናችንን ሁላችንም በአግባቡ እንጠብቅ። የመጨረሻው ጁምዓ ከተሰገደ በኋላ ሰው ሲሮጥ ምን ሲል ሰላት እያቋረጠ የሚሮጥ ብዙ ሰው ይታያል። ሰላት ማቋረጥ ከባድ አደጋ አለው። የአላህ መልእክተኛ ነብዩ አለይሂ ሰላቱ ወሰላም አንድ ሰው ለው ያዕለሙ ልማሩ በይነ የደይ ሙሰሊ በሰጋጅ መሃልን ማለፍ ቢያቅ ኖሮ ያለበትን ነገር ማዛ አለይ ምን እንዳለበት ሚነል ኢስሚ ከወንጀል ለካነ አን የቂፈ 40 ኸይረን ለሁ ሚን አን የሙረ በይነ የደይህ በሰጋጅ መሃል ከሚያልፍ ከሱ ፊት ለፊቱ ከሚያልፍ 40 ቢቆይ ይሻለዋል። 40 ቀን ነው ወር ነው ዓመት ነው አሉ ዑለማዎቹ። እኔ እንጀት ነው 40 ዓመት ቢቆም ይሻለዋል፣ 40 ቀን ቢቆም ይሻለዋል፣ 40 ወር ቢቆም ይሻለዋል። ያለበትን ወንጀል ቢያቅ በምን ሰላት እየሰገደ ሰው አቋርጦ መሄድ። አንዳንዱ ሕፃን ነው ይላል። ሕፃን እንደውም ወንጀል የለበትም ለምን ትንቀዋለህ? ሰላት በቃ መረጋጋት ጠብቀን መሄድ። የሚሰግድም ሰው ደግሞ ፊት ለፊት ሱትራ ካለ ማድረግ፣ አለዛ ግን ዝም ብለን ማቋረጥ። ይሄ ጁምዓ ላይ በተለይ የሚታዩ ስህተቶች ናቸው። ያን ማድረግ ነው። ሴቶች ጁምዓ ሲመጡ አትከልክሏቸው፣ የአላህን ባሪያዎችን ወደ መስጊድ ሲመጡ ተብለዋል። ነገር ግን እህቶቼ መስጊድ ስትመጡ ዚክሩን ለመስማት ዱዓውን ለመቀበል የጁምዓውን ተክሳስ ለመስማት ነውና ይሄንን አደብ ለማግኘት ይሄንን ደረጃ ለማግኘት መተን ግን የምንሸጥ መስለን ተኳኩለን ተቀባብተን ለሰው ፈተና በአሁኑ ሰዓት መስጊዶቻችን መግቢያ መውጫቸው ተመሳሳይ በሆነበት ሰዓት ወንዱን ፈተና የሚጠል አለባበስ ለብሰን የምንመጣ ሴቶች አላህን ልንፈራ ይገባል። ሽቶ ተቀብታ ሽቷ ሰዎችን እየፈተነ ከሆነ እንደ ዝሙተኛነት ብለው የአላህ መልእክተኛ ከተናገሩ ሴት ላይ ጁምዓ ዋጅብ አልሆነባትም። ነገር ግን ካስፈቀዷችሁ እንዳከለክሏቸው ብለዋል የአላህ መልእክተኛ። ስንመጣ ግን አደብ ልንይዝ ይገባል። ሴቶች ሂጃባችን እንልበስ፣ መከበሪያችን ነው፣ ውበትሽ ነውና ሂጃብሽን ያማረ ሂጃብ ለብሰሽ ነው እህቴ
መስጊድ መምጣት ያለብሽ ልዩ ቀናት ዱዓ አድርገሽ አላህ እንዲቀበልሽ ሐጃሽን አላህ እንዲያወጣልሽ መጀመሪያ አላህን ትእዛዝ ማክበር ነውና በአለባበሳችን ላይ ሴቶች በተለይ አደራ አለባበስ አባቶችን ምከሩ፣ ወንድሞችን ምከሩ፣ ባሎችን ምከሩ። እኛው የገዘን እንኪልበሽ ብለን ምንሰጥ ከሆነ እንጠየቅበታለን። ጁማዓ ላይ ከሚገኙ ካሉ ስተቶች ማዕከል እነዚህና መሰል ስለሆኑ ያነሷቸው። ፈተቁላህ ኢባደላህ ወሰሉ ወሰሊሙ አላ በሺር ነዲር ወሲራጅ ልሙኒር ከማ አመረኩም ረቡኩም ፊ ኪታብህ ሙቢን ሐይሱ የቁል ኢነላሃ ወመላኢከተሁ ዩሰሉነ አላ ነቢይ ያ አዩሃ አለዚነ አመኑ ሰሉ عليه وسلموا تسليما اللهم صل على محمد وعلى آل محمد كما كلما ذكرك الذاكرون وصل على محمد وعلى آل محمد كلما غفل عن ذكرك الغافلون وارض اللهم عن الخلفاء الراشدين أبي بكر وعمر وعثمان وعلي وعن سائر الصحابة والتابعين ومن تبعهم بإحسان إلى يوم الدين وأنا معهم بعفوك وكرمك وجودك يا أرحم الراحمين اللهم انصر الإسلام والمسلمين وأذل الشرك والمشركين ودمر أعداءك وأعداء الدين اللهم انصرنا ولا تنصر علينا اللهم من أرادنا وأراد المسلمين بسوء فأشغل بنفسه اللهم نجنا من بطش الظالمين اللهم ادفع الظالمين بالظالمين اللهم ألف بين قلوب المؤمنين ووحد صفوفهم واجمع كلمتهم على الحق يا رب العالمين اللهم اغفر للمؤمنين والمؤمنات والمسلمين والمسلمات الأحياء منهم والأموات إنك سميع قريب مجيب الدعوات ربنا ظلمنا أنفسنا وإن لم تغفر لنا وترحمنا لنكونن من الخاسرين اللهم انصر إخواننا في فلسطين اللهم انصر إخواننا في فلسطين اللهم انصر إخواننا في فلسطين اللهم انصر المجاهدين في كل مكان يا رب العالمين يا أكرم الأكرمين يا حي يا قيوم برحمتك نستغيث ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار عباد الله إن الله يأمر بالعدل والإحسان وإيتاء ذي القربى وينهى عن الفحشاء والمنكر والبغي يعظكم لعلكم تذكرون فاذكروا الله العظيم يذكركم واشكروه على نعمه يزدكم ولذكر الله أكبر والله يعلم ما تصنعون أقيموا الصلاة ሰብስክራይብ በማድረግ ቤተሰብ ይሁኑ።